እና እዚህ ምን አላቸው? በርኩሱና በንጹህ መካከል የህይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ስለ ጭልፊትና ስለ ጉጉት ስለ ጋጋኖ አሞራ ያኔ ካህናቱን የእግዚአብሔር አገልጋዮች የሚበሏቸውና ማይበሏቸው እንደ ሕጉ የተጻፈው እንዲለዩ ካዘዘ ቅዱስ ጳውሎስ በክርስቶስ እና በቤልሆር በሚያምንና በማያምን በብርሃንና በጨለማ መካከል ያለው ልዩነት ካስታወቀ ስለ መብልም ከአጋንንትም ማዕድ ከክርስቶስም ማዕድ እንድትበሉ ከአጋንንትም ጽዋ ከክርስቶስም ጽዋ እንድትጠጡ አልፈቅድም ብሎ ካለ እኔ እናንተ እንዳፋር ጎረምሳ መፋቂያችንን ይዘን ልዩነት ማናሳይ ከሆነ ወድቀሃል ማለት ነው። እና ኤርምያስስ ልዩነት ማሳየት አለብና የነፍስ መብል ምንድን ነው? እውቀት የት ነው ብሎ የሚለው በመጽሐፈ ምሳሌ 19:2 ላይ ነፍስ እውቀት የሌላት ትሆን ዘንድ መልካም አይደለም ይላል። ነፍስ ከየት ነው የተገኘችው? ከእግዚአብሔር። ዘፍጥረት መጽሐፍ ምዕራፍ 2:7 እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ነፍስ ከየት ነው የተገኘችው? ከእግዚአብሔር። በመጽሐፈ መክብብ ላይ ሲናገር ሰው ይሞታል፣ ነፍሱም ወደ እግዚአብሔር ትሄዳለች ይላል። ስለዚህ ነፍስ መብል አላት ማለት ነው። አዎ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ለሰይጣን በምድረ በዳ በነበረው ፈተና ላይ አንዱ ያቀረበለት የእባቡን ራስ የቀጠቀጠበት መልስ ትዝ ይላችኋል። ስለዚህ ሰው በእንጀራ ብቻ አይኖርም ማለት ዘዳግም 8 ላይ እንደተጻፈው አይደለም። የነፍስ መብል ምንድን ነው? እውቀት። የትኛው እውቀት? የአምላክ ቃል እውቀት። ያ የአምላክ ቃል እውቀት ምንድን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ እንደዚህ ነው። አየህ፣ ካወራ እንደዚህ ታወራለህ በመረጃ መጽሐፍ ቅዱስ። የማናቸውም ሰው ነፍስ ምን ያስፈልገዋል? የአምላክ ቃል እውቀት። ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከእግዚአብሔር አፍ የወጣው ቃል ምንድን ነው? ይሄ ነዋ የእግዚአብሔር ቃል። ማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ማለት ነው የተነገረው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ነፍስን ምንድን ነው የምትመግባት? ብዙ የተመረዘ ምግብ፣ የነፍስ ምግብ። እንዳነበበ ሰው እኮ ነው የምነግርህ። እሱን ተውና የነፍስ መብል ጌታዬ እንደተናገረው የኔ ጌታ ለዘላለም ስም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እርሱም መልሶ ጌታ ማለት ነው። ፈታኝም ቀርቦ ዲያብሎስ ማለት ነው። ዲያብሎስ ፈታኝ የተባለው ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እርሱም መልሶ ኢየሱስ መልሶ ማለት ነው። እርሱ የተባለው ጌታ ማለት ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እንዲህ አድርጎ ነው ጌታ ኢየሱስ ሰይጣንን የቀጠቀጠው። መቀጥቀጫው ምንድን ነበር? የእግዚአብሔር የሕያው አምላክ ቃል ማለት ነው። ከእግዚአብሔር አፍ በሚወጣው ከቶራ ላይ ከዘዳግም መጽሐፍት ላይ ጠቅሶ የነገረው ጌታ። ስለዚህ ነፍሳችሁ ምንድን ነው የምትመግቧት? በመንፈሳዊ ዓለም ላይ መብላችሁ ምንድን ነው? አየህ፣ የሚበሉና የማይበሉትን እንደ ቅዱስ ቃሉ የጻፈላቸውን ልዩነትን አሳይተዋል። ልዩነት ባላሳዩ ጊዜ እንደውም ጌታ እስራኤላውያንን ሲወቅሳቸው ነበር። ካህናቱ ስራቸውን ረሱና ኢትስ ኦኬ ብለዋሉ። በአንድ ጊዜ ላይ ኢትስ ኦኬ ምንም ምልህ ብዙ እንደዚህ ልናከረው አይገባም ብሎ የሚል እንዳንዳንድ እንደ ዘመኖቹ አይነት አገልጋዮች ማለት ነው። አይ ብዙ ምልህ እንደ ኤርሚያስ 21ኛው መቶ ክፍለ ዘመን መሆኑን አትዘንጋ ምልህ ሰው እንደዚህ ብዙ ሃርድ መስጠት ተገቢ አይመስሎ አይታየኝም ምልህ ሁሉ ነገር በፍቅር ብናደርገው ምናም ነገር ይልልሃል። አየህ እንዲህ አይነት ትውልድ ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ላይ ማለት ነው። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ላይ ስራቸውን ያልሰሩ አገልጋዮች 22-26 አካባቢ ላይ ከ23 ጀምሮ ላንብበው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ይሄው ነው የሚያስፈልገው።
ኦኬ መጣ። የሰው ልጅ ሆይ አንቺ ያልነጻሽ በቁጣም ቀን ያልዘብሽ ምድር ነሽ በላት። በውስጧ ያሉ ነቢያት እንደሚጮሁና እንደሚናጠቅ አንበሳ ሆነው በአንድነት ተማማሉ። ነፍሶችን በልተዋል፣ ብልጥግና ሀብትንም ወስደዋል። በውስጧም መበለቶችን አብዝተዋል። ያው እየቀሙ ማለት ነው ካለ በኋላ የሚለውን የልኛለ ስራቸውን በአግባብ ያልተሰሩ ካህናትን እግዚአብሔር እንደዚህ ነበር የተናገራቸው። ካህናቶቼም ሕጌን በድለዋል፣ ቅዱሳቴንም አርክሰዋል። ቅዱስ በሆነውና ቅዱስ ባልሆነው መካከል አለዩም። በንጹህና በርኩስ መካከል ያለው ልዩነትን አላስታወቁም። ዝም ብለህ በል አሜን በል እባክህ፣ ወፈር አድርገህ አሜን በል። ጸሎቶ ታግዘኝ ቡራኬው ትድረሰኝ ብለህ ዝም ብለህ አሜን በል። ይሄም ሲነበብልህ አሜን፣ 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 ይሄም ሲነበብ አሜን፣ ድርሳነ ሳጥናኤል ሲነበብ አሜን፣ ገድለ እንትና ሲነበብ አሜን፣ ጸሎቶ ታግዘኝ ቡራኬው ትድረሰኝ ብቻ። እንዴት ነው አንተ ለሁሉም አሜን የምትለው? አሜን የሚባልና እኮ አሜን የማይባል እኮ ማወቅ አለብን። አሜን የሚባለው ለጽድቅ ጉዳይ ነው፣ ከእግዚአብሔር አፍ ለወጣ እውነት ነው። እንዴ ማንም አንተ በየጥጋ ጥጉ በየስርቻ ሆኖ ለጻፈው መጽሐፍ ሁሉ አሜን ለምን አሜን ትላለህ? ቄሶቹ አይዋሹም ይላል። አንተ እንዴ አይዋሹም ትላለህ እንዴ? የውሸታም መፍለቂያ የት ነው ያለው? ከካህናቱ ዘንድ ነው። የካህናት ስራው ምንድን ነው? በእርግጥ ካህናት ሆነው ከሆነ የካህናት ስራቸው ምንድን ነው? ካህናቶች ማን ነው ካህን ያደርጋቸው? እግዚአብሔር። ካህን ማለት ምን ማለት ነው? አገልጋይ ማለት ነው። ማን ነው አገልጋይ ያደርጋቸው? እግዚአብሔር። ማንን ነው የሚያገለግሉት? እግዚአብሔርና ህዝቡን አይደል? አዎ። የእግዚአብሔርን ሐሳብ ወደ ህዝቡ ነው አይደል የሚያመጡት? አዎ። የተጻፈውን እውነት ነው አይደል የሚናገሩት? አዎ። እንግዲህ የተጻፈው እውነት በቅዱሳን ነቢያትና በቅዱሳት ሐዋርያት በእግዚአብሔር በኢየሱስ ክርስቶስ ሰው አምኖ ንስሐና የኃጢአት ይቅርታውን እንዲያገኝ ነው። ከዚህ ወጣ ሌላ ትምህርት አለ እንዴ? የለም። ሌላ የመዳን እውቀት አለ? የለም። በእግዚአብሔር መጽሐፍት ውስጥ ፈልግ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻና ብቻ እንደሆነ ብሉይና አዲስ ኪዳን በቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከው የሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ የተሰበከው ወንጌል ይሄ ነው። ኢየሱስ ያድናል ነው። ከዚህ ውጪ እዚህ ናልኝ የመቃብር አፈር በጥብጠህ ብትጠጣ ትድናለህ ይላል። እዚህ መቃብር ስመህ ትድናለህ ይላል። አንተ ብቻ አይደለም 40 ትውልድ ድረስ ይማርላል ይላል። እሳትን ገሃነመ እሳትን አያየትም ይላል። እዚህ የሰው ትውከት በልተህ አተላ ጠጥተህ ጭስ ነክተህ ትድናለህ ይላል። እና የመዳኛው መንገድ እኮ በዛ። አዎ ራሳቸው ብለዋል። የመዳኛው ስልቱ የመዳኛው ምንድነው? የመግቢያ በሩ ስልቱ በዛልን እያሉ ማለት ነው። የምን ስልቱ? እግዚአብሔር ስንት መንገድ ነው ያስቀመጠልህ? ሰዎች ሁሉ ወደ እሱ እንዲደርሱ ስንት መንገድ ነው ያስቀመጠው? አንድ። እሱ ማን ይባላል? ኢየሱስ። እግዚአብሔር ስንት በር ነው የከፈተልህ ወደ አብ ልትደርስ? አንድ። እሱ ማን ይባላል? ኢየሱስ። እግዚአብሔር ስንት መስዋዕት ነው የሰዋልህ ወደ እሱ እንድንደርስ ከእሱ ጋር እንድንታረቅ? አንድ። የመስዋዕቱን በግ ማን ይባላል? ኢየሱስ። እግዚአብሔር በሰውና በእሱ መካከል አንድ መካከለኛ አለ ይላል ጳውሎስ። መካከለኛ ሆነ ደግሞ አንድ አለ ይላል። ማን ያ መካከለኛ? ኢየሱስ። እዚህ ግን ብራዘር እና ይሄን ልዩነት አላስታወቁም። አየህ ምን እንደሚል? ካህናቶቼም በሕጌ በድለዋል አለ። ሕጉ ማለት ምን ማለት ነው? ቃል፣ ስርዓት፣ ትእዛዝ ማለት ነው። በድለዋል ቅዱሳቴንም አርክሰዋል ካለ በኋላ ቅዱስ በሆነውና ባልሆነው መካከል አለዩም። ልትለይ ነው የተቀመጥከው። አገልጋይ ከሆንክ ልትለይ፣ በክርስቶስና በሰይጣን መካከል ያለው ልትለይ፣ በመጽሐፍ ቅዱስና በገድላት ድርሳናት በተባለ በሰው ስርዓት ትምህርት መካከል ያለው ልዩነት ልታሳይ ነው። እግዚአብሔር ጠርቶ ብዙዎቻችሁ እግዚአብሔር አልጠራችሁም። ይሄ ቲክቶክ ላይ ወጥተው የሚጮሉ ሕያው እግዚአብሔር ለዘላለም የሚኖረው ንጉሥ አልኩ እኮ። ብዙዎች አልተጠራም። ብራዘር ለሃይማኖት ቤት ነው ወጥተህ የምትከራከሩ። ጴንጤው ወገኔ ጌታን ተቀበሉ ብሎ ይልሃል። እዛ ደግሞ ማንተ ኦርቶዶክስን ተቀበሉ ይልሃል። ሃይማኖትን ተቋምን ማለት ነው። ኦርቶዶክስ ተቀብለህ ምን ልትሆን ነው? እስ የእምነት ተቋማችሁን እንዲቀበሉ ስበኩ ብሎ ያለበት ለእኔ እኮ ነው ምስክሮች ትሆናላችሁ ብሎ ያለው ጌታ። እኔ ለቅዱስ ቤተክርስቲያኔ ለእናት ቤተክርስቲያኔ ይልሃል።
ሲወለድ ጀምሮ የሰማው ምንድነው? ተረት። ሲጠባ ያደገው ምንድነው? ተረት። ስለዚህ ንጹህና በርኩሱ መካከል ልዩነት አላስታውቁም ይላል። ልዩነት ይኸውልህ የእግዚአብሔር በሆነውና የእግዚአብሔር ባልሆነው መካከል ማለት ነው። ትንቢት ብታመጣ የእግዚአብሔርና የእግዚአብሔር ያልሆነ አለ። ትምህርት ብታመጣ የእግዚአብሔርና የእግዚአብሔር ያልሆነ አለ። የሚበላ ብለህ ብትል እግዚአብሔርና የእግዚአብሔር ያልሆነ አለ። ጋብቻ ፈጽማለሁ ብለህ ብትል በሁለቱም ኪዳን ላይ ጋብቻ ፈጽማለሁ ብለህ ብትል በሚያምንና በማያምን መካከል ብለዋል። ለእስራኤል ብቻ የተባለ መስሎ ነው። አንተ ብርሃን ከጨለማ ጋር የሚያምን ከማያምን ጋር ምን ህብረት አለው ብሎ ያለው ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ እንደዚሁ እንደ ማለት ነው። እስራኤልን አትጋባ ከአሕዛብ ጋር ብሎ እንዳለው ለክርስቶስን ቤተክርስቲያን ከማያምን ጋራ በማይመች አካሄድ አትጠመዱ። 4 ነጥብ። ይህንን የአገልጋይ ድርሻው አይደል እንዴ? አዎ የማስታወቅ ማለት ነው። የሆነ ጢማም ወንድ ወዳ ሄዳ ከቸርች የማያምን ሰውዬ አግብታ እንዳታመጣ ወይ ደግሞ የሆነ ፀጉራም ሴትዮ አይቶ ጉድሯን አይቶ ወደድኳት ቆንዳላዋን ሳየው ምናምን ነገር ብሎ ሄዶ እንዳያመጣና እንዳያገባ ልዩነቱን ማስታወቅ አለብን። ቅዱስ ጳውሎስ እንደጻፈው ሙሴም በሕግ እንደጻፈው በለም ማለት ነው። እንደዚሁ በመጽሐፍቶችና በመጽሐፍቶች በትምህርት መካከል ያለው ልዩነት እናሳያለን ማለት ነው። ስለዚህ ዘበዘብኩ አይደል? በዚህ መሰረት እኔ በዚህ መጽሐፍትና በእነዚህ መጽሐፍቶች መካከል በሌሎች መጽሐፍቶች መካከል ያለው ልዩነት አሳያለሁ። ኦኬ። አቤቱ ጌታዬ፣ አቤቱ ጌታዬ። እሺ፣ ዮሐንስ ዘጸገሮ ይባላል። የትውልድ ቦታው ድብልቅልቅ ያለ ነው። አንዴ በፍልስጤም አንዴ በኢየሩሳሌም ምናምን ነገር ይላል። በዚህኛው 2 መጽሐፍ ስለሆነ ያለው በጉንዶ ተክለ ሃይማኖት ላይ በተጻፈው ላይ በዛኛውም ላይ ተመሳሳይ ነገር አለው። የትውልድ ሀገሩ የት ነው ብሎ ይላል። በፍልስጤም ሀገር እጣ በምትሆን ያው ለኢየሩሳሌም ቅርብ የምትሆን ይላል። የፍልስጤም አውራጃ ናት ይላል። በፍልስጤም አውራጃ ውስጥ ያለች ሀገር ናት ይላል። ሳሬራ የምትባል ቦታ ናት ይላል። ሳሬራ የሚባል በፍልስጤም ግዛት ውስጥ አለ። የፍልስጤም 5ቱ መኳንንት የተባሉትን በኢያሱ መጽሐፍ ምዕራፍ 13 ላይ ያሉትን ከዚህ ጀምረን የምናየው ብራዘርዬ። እንዲህ ዝም ብሎ ሳሬራ አሬራ ብለህ ወደ ጂኦግራፊ ሁሉ እንሄዳለን። የምታውቁት አለ? የምታውቁት ካለ ሳሬራ በ5ቱ የፍልስጤም ግዛቶች ውስጥ በኢያሱ መጽሐፍ ምዕራፍ 13 ላይ ባለው ቃል መሰረት ጋዛ፣ አሽኬሎና፣ አዛጦን፣ አቃሮንና ጌት የሚባሉ 5 የፍልስጤም መኳንንት ግዛቶች ነበረ በኢያሱ ዘመን ማለት ነው። ያልተወረሰች ገና ብዙ ምድር ቀርታለችና ብሎ የፍልስጤምን ከተሞች እዛ ቦታ ላይ ስለሚጠቅስ ማለት ነው። ሳሬራ የሚባል ቦታ አለ ወይ እህቶች? ጃሽዋ ኢያሱ መጽሐፍ ምዕራፍ 13 ኢያሱም ሸመገለ፣ በእድሜው ማረጀ። እግዚአብሔርም አለው አንተ ሸመገለ፣ እድሜ ማረጀ፣ ያልተወረሰች ገና ብዙ ምድር ቀርታለችና ካለ በኋላ ይህችም የቀረችው ምድር ይህች ናት። የፍልስጤማውያን የጌሹርም አገር በግብፅ ምድር ካለው ከሺር ወንዝ ጀምሮ በሰሜን በኩል እስካለችው እስከ ከነዓናውያን ሆና የተቆጠረችው እስከ አቃሮን ዳርቻ 1፣ ከዛስ ጋዛ 2፣ አዛጦን 3፣ አስኬሎና 4፣ ጌት 5። እነዚህ ናቸው 5ቱ የፍልስጤም ከተሞች የሚባሉት። ኦኬ። በእነዚህ ከተሞች ውስጥ ሳሬራ የሚባል ቦታ አለ ወይ? ሳሬራ የምትባል ያው ጻድቁ አባታቸው ዮሐንስ ከምስራቃዊ ትውልዱ ከነገደ ሌዊ ነው ብለዋል። ጉድ ፈልቷል። ከነገደ ሌዊ ነው ግን አገሩ ፍልስጤም ነው ብለዋል። ለኢየሩሳሌም ቅርብ ምትሆን የፍልስጤም አውራጃ ነች ብሏል። የፍልስጤም አውራጃ የሆነች ሳሬራ የምትባል ኦርቶዶክሳውያን ባካችሁ እንድትረዱ ይፈልጋለሁኝ። ሳሬራ የምትባል የፍልስጤም አውራጃ የሆነች ነገድ ሌዋውያን ነገድ የሰፈሩበት ቦታ አለ ወይ? አካሲ አለ ወይ? ሃሎ
ቆምን እኮ በቃ። ይህን ሳንመልስማ የት እንሄዳለን? ይህን ካልመለስን የት እንሄዳለን? አሁን ምን አለ ይሄኛው መጽሐፍ ላይ ስንመጣ በግብፅ ሀገር ከኒሳ በምትባል አውራጃ ብፁዕ አባታችን ገብረ መንፈስ ቅዱስ ተወለዱ ይላል። የት? በግብፅ ሀገር። ማንም በምትባል ሀገር ግብፅ። በግብፅ አውራጃ ከኒሳ በምትባል ቦታ ላይ አለ ወይ? ያ ኒሳ ነው ብሎ የሚለው ግን እዚህ ጋር ከአለች መርጌታ ይረዳኛል። ከኒሳ ንሂሳ አይደለም ከኒሳ ነው አይደል መርጌታ? እዚህ ጋር ግን ኒሳ ነው ብሎ የሚለው የቀድሞው ላይ ያየሁት እኔ ከኒሳ ነው። አዎ ኒሳንም ይለዋል። ኒሳንም ይለዋል። ኦኬ በዛኛው ላይ ግን ከኒሳንም ከንም ይጨምራታል። ኤንወይ ከኒሳ ቤተክርስቲያን ነው። ኒሳን ደግሞ የሀገር ስም ኒሳንም ይላል። ከኒሳ የቤተክርስቲያን ስም በግዕዝ ከኒሳ አቅሌሲያ ትባላለች ቤተክርስቲያን። ኒሳ ግን ኒሳ አንድ ቀርቶበታል። እሺ ወንድም ኒሳ ነው የሚለው ያው እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የከበረ አባታቸው ገብረ መንፈስ ቅዱስ ገድል ማንበብ እንጀምራለን። ንዑድ ክቡር ደግ አባታቸው ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከታችኛው አውራጃ ንሂሳ ከምትባል ሀገር የወጣ ገዳማዊ ነው። በግብፅም ገዳም 300 ዓመት ኖረ ነው ይላል ማለት ነው። ኦኬ አሁን በታሪክ ውስጥ በጂኦግራፊ ውስጥ ይገኛል አይገኝም? የግብፅን ምድር ማጥናት ይጠብቃል። ደቡባዊ ክፍል ላይ ነው ብለው ያሉት ይሄ ቦታ ይታወቃል ወይ አይታወቅም ወይ? በጂኦግራፊ ማለት ነው። ልክ እንደዚህ ሁሉ ሳሬራ የሚባለው ሳሬራ የምትባል ለኢየሩሳሌም ቅርብ የሆነች የፍልስጤም አውራጃ ናት ብሎ ይላል። ሳሬራ የሚባል አለ የምታውቁት? ሳሬራ የሚባል ከነዚህ ከአምስቱ ከፍልስጤም መኳንንት ከተሞች ውስጥ የሚያሳየኝ አለ ወይ? ከኦርቶዶክሳውያን የለም። የለም። ሳሬራ ይሁን አሬራ ምንም የሚያውቁት ነገር የለም። ዝም ብለው መጻፍ ነው። እሺ ኦኬ የዚህ ሰው ሰውን መጽሐፍ በዚህ ሰው አማላጅነቱ ያመነውን ሰው እስከ 10 ትውልድ ድረስ እምርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል ብለው ጽፈዋል። ገና መግቢያው ላይ ማለት ነው። ልብ በሉ። እንደውም እሱም ብቻ አይደለም። በኢየሱስ ክርስቶስ ጉንዶ ተክለ ሃይማኖት ማለት ነው። የጉንዶን ደብሩ ማለት ነው። ገዳሙን ጉንዶ ተክለ ሃይማኖት የሚባለው የጉንዶን እንደውም መርጌታ ነው ይህን መጽሐፍ የገዛልኝ። ጌታ እግዚአብሔር ይባርክ መርጌታ። ቴንኪው። የጉንዶን ደብር የረገጠ መቃብሬ ጎልጎታን እንደረገጠ ቆጥርለታለሁ። በገዳሙ የተቀበረ አይሁዳዊም ይሁን አረማዊ 5ቱ አክላባትን ጨምሮ ምንም በደለኛ ቢሆን እኔ ምረዋለሁ። አይሁዳዊም ይሁን አረማዊ ማለት ክርስቲያን ያልሆነ ያልተጠመቀ በጌታችን በኢየሱስ ክርስቶስ ያላመነ ማለት ነው። አይሁዳዊም ቢሆን ደግሞ ያው በይሁዲ እምነት ውስጥ ያለ የመሲሁን የኢየሱስ ክርስቶስን መሲህነት ባይቀበል አምላክነቱን ባያምን ግን መጥቶ አይሁድም ይሁን አሕዛብ አረማዊ የሆነ መጥቶ እዚህ መቃብሩን በጉንዶ ደብር ላይ ጉንዶ ተክለ ሃይማኖት ማለት ነው። በዛ መጥቶ የተቀበረውን በገዳሙ የተቀበረ ማለት ነው ምን እለታለሁ ይላል። አክላባትን ጀምሮ እኔ ምንም በደለኛ እንኳን ቢሆን እኔ እምረዋለሁ ብሎ ለአባታችን ቃል ኪዳን ገብቶለታል ይላል። ስለዚህ አይሁዳውያን ለመዳን ቢፈልጉም እንደሚያደርጉት ማለት ነው በዚህ ሰውዬ መቃብር ውስጥ ሄደው መቀበር አለባቸው። በዚህ መጽሐፍ መሰረት ማለት ነው። ጴንጤዎች መዳን ቢፈልጉ
በዚህ ሰውዬ መቃብር ውስጥ ሄዶ መቀበር አለበት። ምክንያቱም ጌታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል ብለውናልና። ጌታችን ደግሞ ቃል ኪዳን ሲገባ አይዋሽም አይደል? አዎ። ግን እውነቱ ልንገራችሁ፣ ጌታችን ኢየሱስ ክርስቶስ ይህን ቃል ኪዳን አልገባለትም። አሁን እሱ በጉንዶ የተቀበረ ብሎ ይላል። በጉንዶ ብቻ ሳይሆን አሁን በሳፈጅ፣ በደብረ አዘሎ፣ በጸገሮ እና በገሮ 50 ዓመት በደብረ ኤራጎ እና ጉንዶ ገዳም እነዚህ ሁሉ የነበረባቸው ቦታዎች ናቸው። ደብረ ሊባኖስን ሁሉ ጨምሮ ማለት ነው። እና ከነዚህ ውስጥ አሁን የት የተቀበረ ነው ብሎ የሚለው በጉንዶ የጉንዶን ገዳም ማለት ነው። እዚህ መጥቶ የተቀበረ ነው እንጂ በደብረ ኤራጎ አሁን ራሱ በደብረ ኤራጎ እኮ ራሱ ሰውዬ እኮ የሞተበትና የተቀበረበት ነው ገድሉ ላይ። በሳፈጅስ የነበረ በደብረ አዘሎስ የነበረ አየ ሰይጣን አንዴ በደብረ አዘሎ አንዴ በደብረ አሎሎ እያለ ግራ ነው የሚያጋባ። ከኢየሱስ አይንህ እንድታነሳ ማለት ነው። አንተ ትውልድ ወደ ጌታ እንዳይመለከቱ ምን እንደሚያደርጓቸው በኢየሱስ ክርስቶስ አምነው እንዲድኑ ሳይሆን ከኮረብታ ኮረብታ ከተራራ ተራራ እንደ በልዓም እየቀያየሩ ሄደው መቃብሩን የረገጠ የመቃብሩን አፈር በጥቦታ የጠጣ የሳመ የተሳመ የተሳሳመ እንትን ያለ ምናምን ነገር ብለው ይሉልሃል። ብራዘር ይህን ሁሉ አድርገህ ፍጻሜህ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሚገኘውን የኃጢአት ይቅርታን ባታገኝ ፍጻሜ የእሳት ባህር ነው። እና በዚሁ አጋጣሚ ይላል እዚህ ገና መግቢያው ላይ በዚሁ አጋጣሚ እየገዛችሁ ይላል መጽሐፉ ማለት ነው። በረከተ ስጋ በረከተ ነፍስ እንድታገኙ ገዳሙ መልእክቱን ያቀርባል። በገዳሙ ነው የታተመው። እኔ ላይ አይንህን አታፈጥም ማለት ነው። እሺ የዚህ ሰውዬ ትውልዱ የፍልስጤም ሀገር የምትሆን አውራጃ ስትሆን ይላል በፍልስጤም ግዛት ውስጥ ነው ማለት ነው። ይኸውም ለእግዚአብሔር መስዋዕትን ከሚያቀርቡት ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት ይላል። ሌዋውያን ዕጣ አላቸው እንዴ? ርስት አላቸው እንዴ? አንተ ውሸታም ማለት ጸሐፊውን አሁን ይሄኔ ነው እኔ አፌን ሞልቼ ይሄን የዚህን መጽሐፍ ጸሐፊ አንተ ውሸታም እያልኩት ነው። የመጽሐፉን ጸሐፊ ለምን ሌዋውያን ዕጣ ክፍል አላቸው እንዴ? ብሩክ ማይክፈትና ንገረኝ። ሌዋውያን ዕጣ አላቸው? ርስት አላቸው ሌዋውያን? ብሩክ ያለ ወይስ አንተም ወደ ገዳሙ ሄደህ ነው? ብሩክ የለም። እሺ ኦኬ ወገኖች፣ ታች ሌዋውያን ርስት አላቸው? የላቸውም። አዎ የላቸውም፣ የላቸውም። ርስት ድንበር እግዚአብሔር እንደዚህ አብጅቶላቸዋል? የላቸውም። እና የሰው ጌታ አምጥቶ የሌዋውያን ክፍል ዕጣ የምትሆን ርስት ናት ብሎ ያለ አየኸው። መጽሐፍ ቀላል ነው፣ መጽሐፍ ቀላል ነው። ሲነበብ ግን እንደዚህ ነው። ጥርስ ከምላሱ አውጥተን የምንይዝ ማለት ነው፣ ገና ከመግቢያው ማለት ነው። አይ ዛሬው ነው አንጨርስም። ይሄ መጽሐፍ በጣም ትልቅ ነው ብራዘር። ቀስ እያለ ነው የምናዘግመው፣ ቀስ እያለን አንዴ በሀገር ተሳሳቱ፣ አሁን ደግሞ በርስት ገና መግቢያው ላይ ማለት ነው። እሺ ርስት የላቸውም ማለት ነው። ኦኬ ይሄ ዮሐንስ የሚባለው ሰውዬ ሲጸንሰው የካቲት 25 ቀን ነው የተጸነሰው እና ከነገስታት ወገን የሆነ ዲላሶር የሚባል አንድ ሰው ነበረ። ሚስቱም እምነ ጽዮን ትባል ነበር ይላል። ክቡራን ጻድቃን ናቸው፣ የሚያስደስት ልጃቸው አልነበራቸውም። ለድሃና ለሙት ልጆች እንደዚህ ይገብሩ ነበር፣ ከዛ ማለት ይሰጡ ነበር። ከዛ ይህን ሲነጋገሩ ሌሊት ሆኖ ከቤታቸው ገብተው ተኙ። ሚስቱም ብሩህ ፀሐይ አየች፣ መካከላቸውም ዓለምን ሁሉ የሚያበራ ብርሃን አየችና ፈራች፣ ተንቀጠቀጠች። መልአክም አይዞሽ አትደንግጪ አላት። ገብርኤል የሚባለው መልአክ ነው አበሰራት ተብሎ የሚባለው በዚህ ክፍል ላይ እንደተጻፈው ማለት ነው።
ልብ በሉ። ወደ መጽሐፍ ቅዱስ እውነት እንዳይመጡ የጋረዷቸው መጽሐፍቶች፣ ወደዚህ እውነት ሰዎች አይናቸው እንዳያነሱ የጋረዷቸው እውነት የሚመስሉ ግን እውነት ያልሆኑ መጽሐፍቶች እንዴት እንደሚገለጡ እና መልአኩ አይዞሽ አትደንግጪ አላት። ገብርኤል ማለት ነው። ገብርኤል ነው ይላል ስሙ። ይህም ልጅ ለሁሉ ድነት የሚሆን ነውና ወት ለሁሉ ድነት የሚሆን ነውና ድንግልን ያበሰርኳት የነገርኳት እኔ ቅዱስ ገብርኤል ነኝ። ይሄ አንቺ የምትወልጂው ልጅ ለሁሉ ድነት የሚሆን ነውና የዓለም ብርሃን ነው ይላል። እንደውም እዚህ ጋር ያ እንደዚህ ይላል። መልአክም አይዞሽ አትደንግጪ አላት። ይህ ልጅሽ ለሁሉ ድነት የሚሆን ነውና ድንግልን ያበሰርኳት ነው የሚለው፣ ግን እዚህ ጋር ያሰርኳት ነው ብሎ የሚል ያበሰርኳት ብሎ ነው የምናነበው። የነገርኳት እኔ ቅዱስ ገብርኤል ነኝ። ከተወለድሽ ጀምሮ ይህ ልጅሽ እስኪወለድ ድረስ ጠብቅሻለሁ። ልመናሽም ከእግዚአብሔር ዘንድ እንዲደርስ አታውቂምን? የባልሽም ልመና እንደደረሰ አታውቂምን አላት። ይህንንም ብሎ መልአክ ተሰወራት፣ ወደ ሰማይ ማረገ ይላል። ምን የሚሆን ነው ይላል? ለሁሉ ድነት የሚሆን ነው። የምትወልጂው ልጅ ሁሉንም የሚያድን ነው እያላት ነው በሌላ አማርኛ። በዚህ መጽሐፍ መሰረት ገብርኤል የሚባለው መልአክ ማርያምንም መጥቶ ኢየሱስ ክርስቶስን ልክ እንደነገራት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 21 እና 22 ላይ ከ20 ጀምሮ ማለት ነው የዳዊት ልጅ ዮሴፍ ሆይ ብሎ ባለበት ክፍል ላይ ስለ ማርያም ልጅን ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ብሎ እንዳለበት ማለት ነው። ልክ ይህንንም ስሙ ገብርኤል የሚባለው መልአክ መጥቶ እንደዚህ ብሎ አበሰራትና ለሁሉ ድነት የሚሆን ልጅ ትወልጃለሽ ብሎ አላት ይላል። እውነታችሁን ነው? እውነታችሁን ነው? እና መልአኩ ነገራት። ከመልአኩ ከነገራት በኋላ ከዛ ዋሸን አለች መልአኩን ማለት ነው። ወደ ቤተክርስቲያንም ትይዩ ቆማ ስትናገር ምጽዋትንም ሳትሰጥ በመተኛትና በመንቃት መካከል በህልም ፈጽመሽ አትዘኝ፣ ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ተወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ቃሉ እውነት ነውና ነገሩም የታመነ ነውና መንገዱ ሁሉ የቀና ነውና። ምን ማለት ነው? ምን የሚሆን ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ይሄ ዮሐንስ ዘጸገሮ የሚባለው ለዓለም ሁሉ ድነት የሚሆን ነው ብሎ መልአኩ ነግሯታል። አየ በየሰፈሩ የሚቀፈቀፍ ልጅ ሁሉ ለዓለም መድኃኒት ነው እየተባለ ይባልላል ማለት ነው። ስንት የዓለም መድኃኒት ነው የሚወለደው? ስንት የዓለም መድኃኒት ነው የሚወለደው እነሱ ቤት? ቴንኪ ወገኖች። ታቡ ይቀጥል እና የዓለም ሁሉ መድኃኒት የሚሆን ልጅ ትወልጃለሽ ብሏል። ኦኬ ከዛስ ባልና ሚስት ረጅም ነው ክፍሉ። ባልና ሚስት ተኙ። መርጌታ እዚህ ጋር አንድ ቃል ትረዳኛለህ? መርጌታ አለህ? መሪ መርጌታ አንድ ቃል ትረዳኛለህ? እዚህ ጋር እርስ በርሳቸውን በፍቅር አንድነት ይጫወቱ ዘንድ ጀመሩ። ሐዋርያው ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለመኝታውም መተዳደፍ የለበትም። ስጋቸውን የሚያረክሱ አመንዝሮች ግን
እግዚአብሔር ይፈርድባቸዋል እንዳለ በሕግ ጋብቻ ያገቡ ግን እነርሱ የከበሩ ናቸው ብሎ አለ ካለ በኋላ ይሄን ቃል እዚህ ጋር ትረዳኛለህ አንተ። አባታችን ዮሐንስ ይላል ወዘር ይመጽ ብሎ የሚለውን እስኪ ወዘር ይወጽእ ነው አይደል? አዎ ዘይወጽእ። አዎ ወዘር ይወጽእ እምስካብ ከመኝታ ዘር ይወጣል አለ። ይሄ ዘር ማለት ያው ይታወቃል አይደል? ተዓዳዊ ሕግ ይከውን። አዎ ለቅጥቃጤ ወለሐሳር እና ወዘር ዘይወጽእ ነው ምስካብ። ምስካበ ተዓዳዊ ምስካብ ማለት መኝታ ነው። ወዘር ይወጽእ ደግሞ ያው ዘሩ ይወጣል ነው። እሺ ዘሩ የወንዱ ዘር ይወጣል ማለት ነው። አዎ ተዓዳዊ ሕግ ይከውን። እሺ ስለዚህ ወንድና ሴት እንግዲህ በአልጋ ላይ ተኝተው ወንዱ ከሴቷ ጋር ሲገናኝ የወንድ ዘር ይወጣል። ኦኬ አሁን ልክ እንደዛ ነው ብሎ የሚለው ካለ በኋላ ቀጥሎ የሚለውን ይዩት። ባለው ያይደለ ይላል ከወንድ ዘር በመውጣት ከሴቷ ጋር በሚገናኝ ጊዜ ከወንዱ ዘር በሚወጣበት አይነት አወጣጥ ሕግ ባይደለ ያይደለ በንጽህናና በቅድስና የተጸነሰ ነው ይላል። ምን ማለት ነው? ምን ማለት ነው? በንጽህናና በቅድስና አዎ አሁን ወንዱ ከሴቷ ጋር ሲተኛ ከሴቷ ጋር ሲተኛ የዘር ፈሳሽ ከወንዱ ይወጣል አይደል? አዎ ባለው ያይደለ አለ። ባለው ያይደለ በንጽህና በቅድስና የተጸነሰ ነው ካለ በኋላ በኃጢአት ፍትወት የተጸነሰ አይደለም። በኃጢአት ፍትወት ማለት ያው ምኞት ማለት ነው። የተጸነሰ አይደለም። በኃጢአት ፍትወት በኃጢአት ምኞት ለምሳሌ ባልና ሚስት ዝም ብሎ በምኞት ባላቸው ፍላጎት ብቻ ሳይሆን እንዲሁ ልጅ እንውለድ በሚል አይነት መንፈስ ብቻ የሚሆን ማለት ነው። ፍትወተ ደነስ አኮ ዘተጸነስኪ ፍትወተ ደነስ የሚለው እሺ ካለ በኋላ ምንድን ብሎ የሚለው ከዛ በንጽህናና በቅድስና የተጸነሰ አይደለም በንጽህና በቅድስና ነው እንጂ በኃጢአት ሳይወድቁ ንጋት ሆነ። ባልና ሚስቱ ማለት ነው። የዮሐንስ ዘጸገሮ እናትና አባት በኃጢአት ሳይወድቁ ማለት ምን ማለት ነው? በግብረ ሥጋ ግንኙነት ሳይገናኙ አይደል? ሳይገናኙ ሳያደርጉ ንጋት ሆነ አይደል? አዎ ነጋባቸው አልተገናኙም ማለት ነው። አዎ ከዛ እምነ ጽዮን ከመኝታዋ ተነስታ ሰማይን አየች። ሰማይና ምድርን የሚያህል ማለት ነው ልጅን ትወልጃለሽ። ሰማይና ምድርን የሚያህል ልጅን ትወልጃለሽ ብለህ አስቀድመህ ነገርከኝ። የእግዚአብሔር መልአክ ገብርኤል ሆይ ቃልህ ዋሸን እያለች አይኖቿን ወደ ላይ አቀናች ይላል። አየህ ሳይገናኙ እንዲሁ ያን ጊዜም መንፈስ ቅዱስ ወረደና በማህፀንሽ ልጅ አለ ብሎ ተናገራት። በዚህች ሌሊትና በዚህች ዕለት በማህፀንሽ ልጅ እንደተጸነሰ አታውቂምን አላት። የሐዘኗን ብዛት ባየ ጊዜ መንፈስ ቅዱስ የጽንሷን ዜና አስረዳት። ለሐዋርያት የሕይወት መንፈስ ረድኤትን እንዳሳደረባቸው ለእርሷም የሕይወት መንፈስ ረድኤትን አሳደረባት። ከዚህም በኋላ መንፈስ ቅዱስ በላይዋ ላይ አደረ፣ መልኳም ተለወጠ ይላል። ጥያቄ ላይ መርጌታ በግብረ ሥጋ ግንኙነት ተገናኝተዋል ባልና ሚስት? ተገናኝተዋል በኃጢአት ሳይወድቁ ንጋት ሆነ። ፈልገውት ነበረ እኮ ፈልገውታል እኮ ግን በኃጢአት ሳይወድቁ ግን ንጋት ሆነ እንጂ አብረው ነው የተኙ። ለዚያ ብለው ነበረ የተኙ። ግን ምኞታቸው ማለት ፍትወታቸው ያን ነገር ሳይነሳሳባቸው ሳያስቡት ነጋባቸው ማለት ሳያደርጉ ግብረ ሥጋ ሳያደርጉ ነጋባቸው።
እና እንዴት ተጸነሰ? እንዴት መንፈስ ቅዱስ ተጸነስሽ ብሎ አላት? በጣም የሚገርም ነው። ደግሞ ተምታታበት እንዴ! ይሄ ደግሞ ተምታታበት በጣም። አንደኛ የጸነሰችበት ስለ ማርያም ነው አይደለም የሚያወራ? ኖ ስለ ዮሐንስ ስለ አባ ዮሐንስ እናትና አባት ነው እንጂ የሚያወራው። ታዲያ በጌታ በኢየሱስ እንዴ ስለ አባ የሚገርም ነው። ታዲያ ሳይገናኙ እንዴት ተጸነሰ? በድንግልና ጸነሰች። ኦርቶዶክሳውያን ነው የምጠይቀው። የሚገርም በሐሳብ አደከመህ አይደል? እውነት ያደክማል ስታስበው። ኦኬ ልጇ ይሄ ልጅ ሲወለድ እነ ዳዊት ሁሉ ናቸው ከሰማይ መጥተው ዝማሬ ያቀረቡለት ዘመሩለት ይላል። ለፍልስጤማዊ ሰውዬ አንዴ ፍልስጤማዊ ነው ይሉናል፣ አንዴ ሌዋዊ ነው ይሉናል። ከዛ ልጅየው የ5 ዓመት ልጅ በሆነ ሰዓት ላይ ገጽ 45 ላይ ማለት ነው እንደዚህ ይላል። ከዚህም በኋላ በሞግዚቱ እጅ እየበላ እናቱ ሞተችበት ማለት ነው። እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከህፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመንን በተፈጸመ ጊዜ ወደ ገዳም ወጣ። በዚያም የእመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት። ዘመኑ መቼ ነው? በአቡነ ተክለ ሃይማኖት ዘመን ነው። አቡነ ተክለ ሃይማኖት ኢትዮጵያ ውስጥ ነበረ ተብሎ የተባለበት ዘመን ነው። ወደ ኢትዮጵያ ምድር መጣ የተባለው ልብ በሉ። በዛ እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ለዚህ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባሏ ዛሬም ጭምር ኢየሱስ ክርስቶስን ጡት ታጠባዋለች ብለው ያምናሉ። ኢየሱስ ክርስቶስን ብቻ አይደለም ጡት የምታጠባው፣ ይሄንኑ ሰውዬ ጡት አጥብታ ያሳደገችው ማርያም ናት። እጨጌ ዘጸገሮ የሚባለው ማለት ነው። እዚሁ ጋር የጡት እናት እንደሆነች እንዴት እንዳጠባችው ስታጠባው ምን እንደሆነ በጡት እያጠባች በረሃ ውስጥ መታ ተመላልሳ ያጠባችውን ያሳደገችው ማርያም ናት። የማን ማርያም? የኦርቶዶክሷ ማርያም። የጌታችን እናት አይደለች። ምን በበሉ የኦርቶዶክሷ ማርያም ናት እያጠባች ያሳደገችው ማለት ነው። እቺ በስዕሏ ላይ የምታዩት ማለት ነው የኦርቶዶክሷ ማርያም እቺ ነች እያጠባች ያሳደገችው። ኦኬ ዳኒ ወንድምነት አለ አለው ወንድምነት አለው። እስቲ ከተሰሙ ጠይቃቸው። እሺ ወንድምነት። እሺ ኦርቶዶክሳዊ ሰላም ይሰማዎታል? ሰላም ለሁላችሁ፣ እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን ደህና ዋላችሁ፣ እንኳን ደህና ቆያችሁ። እሺ አይ ቲንክ የተነሳውን ርዕስ ሀሳቡን አይተውታል ብዬ አስባለሁና ምን ሀሳብ አሉት? የኔ ሀሳብ አጋጣሚ ጡቷን አጠባሽው የሚለውን እያነበብኩ ነበርና እሱን ስላየሁትኝ
ይቅርታ ጫጫታ ቦታ ስላለው ነው። እሺ ከቻሉ ጸጥ ያለበት ቦታ ሆኖ ወይስ እስካሁን ድረስ ነው ብዙ አይረብሽም። ድምጽ ግን አለ ኦፍኮርስ። እና እኔ ኢየሱስ ለዚህ ብዙ ማብራሪያ የለኝም። ያው የራሴን ያው እንትን አስተያየት ሰጥቼ ለመውጣት ነው። ብዙም እንትን የለኝም። ያው በእንትኑ መጽሐፉ ላይ ገድለ ዮሐንስ ዘጠገሮ ነው የሚል ምንድን ነው የሚለው? ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ አድራሽ ያለው አይደለ መጽሐፉ? በግል ነው የታተመው በማይበር ነው የሚለው። እስቲ እሺ ቆይ መልካም እሺ። ተርጓሚ መጋቢ ምስጢር ፍሬ ስብሐት ዱባለ ሰተመ ከፋፋይ ተገሎ ዮሐንስ ህንጻ ሰሪ ኮሚቴ ዲያቆን ዮሐንስ አለመ መንገሻ ኮምፒውተር የመጽሐፍ ዲያቆን ዮሐንስ አለመ። እሺ አይቼዋለሁ። በእርግጥ ያው መጽሐፉን እኔ ብዙም ያው ያላየ እንትን አላልኩትም። ደግሞ ማይተም አለው። እኔ ገድሉን አላነበብኩትም። በጥቅሉ ያለ አስተያየት ልናገር። መጀመሪያ የምትጠይቁኝ ካለ ጠይቁኝና አስተያየት ልናገር። ኢየሱስ ክርስቶስ ጡት ይጠባ ነበረ ማለት እንግዲህ ከሞት ከተነሳ ምናምን በኋላ ማርያም ጡቷን ታጠባው ነበር። ማርያም ጡቷን ታጠባው ነበር። ማን? ለኢየሱስ። ለማን? ለኢየሱስ እንግዲህ ሞቶ ከተነሳ በኋላ ማለት ነው። አይ እዛ በኋላማ አትንኪ ብሎ እዚህ በኋላ አድርጋለሁ አትንኪ ብሎ እዛው በኋላ ሌሎች ሁሉ እንዳይነኩት አዞ ሄደኩ አረገ። መጽሐፍቱ ላይ ግን ኢየሱስን ጡት እንደምታጠባ ይናገራል። አንድ ዘዳኔ ቆይ ይቅርታ እንዴ እመለሳለሁ። እስከዛ ውይይታችን እያደረጋችሁ ጠብቁኝ። ቆይ እመለሳለሁ። ይቅርታ እንዴ። እሺ አባ ኦርቶዶክስ ላይ ካለ እንቀበል። እስከዛሬ ሌላ ካለ መግባት ትችላላችሁ። ኦኬ ሌላ ካለ መግባት ትችላላችሁ። ሌላ ሰው ሊያወራ የሚችል ሰው ካለ ማለት ነው። ለመጽሐፍቶቹ በሙሉ መልስ እሰጣለሁኝ፣ ይሄ ነገር እኛ በደንብ እናውቀዋለን ብሎ የሚል ሰው ካለ መምጣት ይችላል። እሺ ተመልሻለሁ። ቤተሰብ ዳኒ እየቀጥሉ። እሺ አባት እና ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ጡት አልጠባም። ያው እንደሌላው በፊት እንደ እድገቱ ዙሮ የተመለሰበት እንትን የለም። አስተምሮ አረገ በቃ። ከዛ በኋላ ዳግም ይመጣል ብለን ነው ምናምን። እሺ ከመጽሐፍቱ ላይ ካደገ በኋላ ማርያም ጡት እንደምታጠባው ይናገራል። አይ እንደዚህ አይነት አስተምሮ የለም በእኛ። ካደገ በኋላ እንዴት ብሎ አደገ፣ ተጠመቀ፣ ሞተ፣ ተነሳ፣ ዓለምን አዳነ፣ ቀደሰ። እዚህ ውጭ ያው አረገ። ከዚህ በኋላ ምናልባት ለቅዱሳን ያው እንደ ስራቸው መጠን በጎ ስራ ሲሰሩ ሊገለጽላቸው ይችላል። ከእናቱ ጋራም በራእይም ሆነ በልዩ ልዩ መንፈሳዊ ሁነት ሊገለጽ ይችላል ብለን እናምናለን እንጂ ዙሮ ጡት ጠባ ዙሮ ጡት ይጠባል የሚል አስተምሮ የለንም። እንግዲህ ኬት አግኝተውት የሆነ ይሄንን ትምህርት ታዲያ እንደዚህ ጡት የምታጠባ እሱ ደግሞ ካደገ በኋላ እንግዲህ ጡት የሚጠባ ኢየሱስ ኬት አግኝተው ይሆን ታዲያ? እነዚህ ሰዎች የቤተክርስቲያኒቷ መጽሐፍ ነው። ቤተክርስቲያኒቷ እስካሁን ስታወግዘው አልሰማንም። ያው በቤተክርስቲያኒቷ ውስጥ ስቲል አለ ይሄ መጽሐፍ። በቤተክርስቲያኒቷ መዋቅር ስር የታተመ መጽሐፍ ነው።
አሁን ይሄ የሚለው ጌታችን ኢየሱስ ክርስቶስን ነው ጡቷን አጠባሽው የሚለው እዚህ አሁን ያለው ነው ወይስ ከዚህ ከድርሳኑ ነው የተገኘው ከሌላ ላይ ነው? አይ ከዚህ ከድርሳኑ ላይ ይሄ እንኳን አስተምረው ከዚህ እንደገና ጌታችን ኢየሱስ ክርስቶስ እንደገና ካረገ በኋላ እንደገና ከመቤታችን ጡት ጠባ። እሺ ከመቤታችን ጡት ጠባ የሚል አስተምሮ ልክ አይደለም። ካረገ በኋላ ከመቤታችን ጡት ጠባ የሚል የለም። እንደውም በማቴዎስ ወንጌል ላይ የተጻፈው ተነስቶ ሳለ መቤታችን ማለት ማርያም ሄዳ ኢየሱስ ክርስቶስን ልትይዘው ስትል አትንኪ ነው ያላት አይደለም። ከዛ በኋላ በዚህ ነው አስተምሯችን እንደዚህ ነው እንጂ ካረገ በኋላ ጽኑ ጸጋው ለአብ የአብ ተስፋን ጠብቁ መንፈስ ቅዱስን ልክላችኋለሁ ተጠባበቁ ብሎ ካረገ በኋላ ጡት የሚጠባበት ምክንያትም የለም። እንደዚህ አይነት አስተምሮም የለንም። ያደገስ ኢየሱስ ጡት ይጠባል ብሎ ያስባሉ? እንደው ባለሙስ በፊት አድጎስ ኢየሱስ ጡት ይጠባ ነበረ ብሎ ያምናሉ? አረ እንደሱ አሁን ጌታችን ኢየሱስ ክርስቶስን ጡት ጠባ ተብሎ ሲነገር እኮ መቼም ለስም አጠራሩ ክብር ይግባውና እናት መሆኗን ለመግለጽ እሱም ከሰው መወለዱን ስጋ መልበሱን ስጋን ተዋህዶ ሰውን ማዳኑን ለመግለጽ እንጂ ኢየሱስ ክርስቶስ በጡት ሳይሆን ያደገው ራሱ ምንም የሰው እንደ ሰውኛን ቢሰራም ደግሞ እኮ አምላክ ነው። አምላካዊ ስራንም እየሰራ አይን እያበራ ዲዳን እየፈወሰ ጎባጣን እያቀና እንደ መለኮት የመለኮትን ስራ እየሰራ እንደ ስጋ ብቻ በዚህ ዓለም ላይ ሳለ ሁሉንም ስራ የአምላክነትም የስጋን ስራም እየሰራ ነው ያደገው። ጡት ጠባ ቢባልም እኮ ስጋ መልበሱን ከድንግል ማርያም መወለዱን እመቤታችን እናቱ መሆኑን ለመግለጽ ያክል እንጂ አሁን ለሱ በጡት አደገ ብለን እኮ ልናገር ሕፃን ሆኖ በጡት አደገ በእህሉ አደገ ብለን ልናገርም እኮ አይገባም እንዳስተምረው። እሺ ያው ኢየሱስ ያው ፍጹም ሰው ስለነበረ እንደ ሰው ማደግ ያለበት ይመስለኛል። እሱ እናወራለን። እሱ ሐሳብ አለ እንደ አንድ ሕፃን ልጅ ሰው ከሆነ የሰው ካራክተር አለው ማለት ነው። ሰው በባህሪው ጡት መጥባት እና ማደግ አለበት ሕፃን ልጅ እንደተወለደ ምግብ አይበላም። ስለዚህ ከእናቱ ከማርያም ጡት መጥባቱ ላይ ምንም ጥያቄ የለንም። ግን አሁን ወንድምነት የከፈተውን እስቲ አንብቡት። ቁጥር 30 ቁጥር 40 ነው የሚለው ቁጥር 30 እስቲ ቁጥር 40 እስቲ ገጹን ዝቃርገው ገጹ ገጽ 63 ይላል። ክፍል 6 ስለ ጥምቀቱ ስለ እድገቱና ስለ ምናኔው የጨጌ ዮሐንስ ዘጸገሮ ማለት ነው። ስለሱ መወለድና ላይ ማለት ነው። እና ምን ይላል ቁጥር 40 ላይ ከዚህም በኋላ በሞግዚቲቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። ዮሐንስ ዘጸገሮ ማለት ነው። መናገርም የማይችል ሆኖ ከሕፃናት ጋራ ይጫወት በምድርም ይመላለስ ነበር። የ5 ዓመትም ዘመን በተፈጸመ ጊዜ ወደ ገዳም ወጣ። በዚያም በገዳሙ ማለት ነው እመቤታችን ማርያምን ለተወደደ ልጇ ጡት እያጠባች አገኛት። ባያትም ጊዜ አወቃት፣ ሰገደላትም ይላል። ያው ምናልባት አሁን ይሄ ወንድምነት እሺ ወንድምነት እሺ ልቀጥል። አሁን ይሄ አገላለጽ አሁን ጡት እያጠባሽ አገኛት እንደገና ኢየሱስ ክርስቶስ ወደ ዓለም ተመልሶ በምድር እየተመላለሰ እሷም ከሞት ተነስታ እንደዚህ አይነት ሳይሆን
ምናልባት በቤተክርስቲያናችን አስተምሮ መሰረት ምስለ ፍቁር ወልዳ የምንለው እመቤታችን ልጇን ታቅፋ የምንሳለመው ወይም ደግሞ በቤተክርስቲያናችን ላይ እንትን የምናደርገው ስላድኖ አለ። ያንን አይቶ ያንን በማየት ምናምን የሚል ካልሆነ በቀር እንደ መንፈሳዊ ሐሳብ ነው። ይህም ራሱ አሁን የሚለው አገላለጹ እያጠባች አገኛች ነው የሚለው። ነገር ግን እያጠባች አገኛች ሲል ምናልባት ያንን ጡት እያጠባች ያለውን ስላድኖ በዛ መሰረት በዛ እይታ አያት ለማለት ተፈልጎ ካልሆነ በቀር እሳቤው ይሄ አሁን እንደ ስጋ ሐሳብ ወይም እንደ በዚህ እኛ እንደምናየው እንደምንናገረው በግልጽ እመቤታችን ከሞተች ስንት ዓመት ሆኗል? ይሄ ድርሳን እንግዲህ እንትን ካለ ደግሞ ጌታችን ኢየሱስ ክርስቶስም ሞቶ ተነስቶ አርጓል። በዚህ ሰዓት በመንፈሳዊ እይታ ወይም እንደ ራእይ ወይም እንደው በቃ ተአምር ካልሆነ በቀር በትክክል ነው የሚባል ሐሳብ አይደለም። በተአምር ሊሆን ይችላል። ያው ምናልባት ሰው ሲበቃ እግዚአብሔር ተገልጾ ሊያጽናናው ይችላል። ቅዱሳንም ተገልጸው ከእግዚአብሔር ተልከው ሊያጽናኑት ይችላሉ ለመናኝ ሰው እንጂ በግልጽ እንደገና ኢየሱስ ክርስቶስ ሕፃን ሆኖ ወይም ደግሞ በግዘፍ በትልቁ ሆኖ የ30 ዓመት ሆኖታል ብሎ እንግዲህ ያው በ30 ዓመት ተጠመቀ ብለን እያስተማርን እዛው በኋላ እንደገና ትልቁ ነው ወይም ደግሞ የሚጠባ ሆኖ እኔ ይሄን አልቀበለውም። እንዴት ነው ሊሆን የሚችለው ብዬ ለራሴን እንትን የማስቀምጠው ይሄ እንደ ግን የእርሶ ሳይሆን አሁን ችግሩ ምንድነው? መጽሐፉ ነው እያለ ያለው መጽሐፉ ነው የተናገረ እና መጽሐፉ በግልጽ ጡት እየጠባ አገኘው ነው የሚለው። መጽሐፉ ያለው ነው አሁን እያወራን ያለው ታምር ሊሆን ነው ታምር ነው ብዬ ነው አያት ሳይሆን አያት ቢሆን እንኳን ምናልባት በራእይ ሊሆን ይችላል ይባል ነበረ። ግን ጡት ስታጠባው አገኛት ነው የሚለው። ይሄ በአካል አገኛት የሚለው እና ስለዚህ ምን ማለት ነው የተሻለ የሚሆነው? ይህንን አልቀበለውም ማለት ብቻ ሳይሆን መጽሐፉ ራሱ ትክክል አይደለም የሚለውን አቅም ካገኙ ይሄን ነው ማለት የሚጠበቅበት። ተአምር ነው ተአምር ነው። አሁን ጌታችን ኢየሱስ ክርስቶስም ተገልጦ እመቤታችንም ተገልጣ ለትታይ ትችላለች። ተአምር ይሆናል። ተአምር ማለት እስቲ ኢየሱስ አሁን ካደገ በኋላ ከማርያም ማለት ምን ምክንያት አለበት ጡት የሚጠባበት? ምስለ ፍቁር ወልዳ ያለውን ብንወስድ ለዛ እንጂ መርጌታ ያለው ቃል በጣም ወሳኝ ቃል ነው። ልብ በሉ። አያት ቢሆን በራእይም በህልምም እንደው ታይታው ነው ተብሎ ሊባል ይችላል። ጡት እያጠባች አገኛት ነው ብሎ የሚለው ስላገኛት ባያትም ጊዜ አወቃት ሰገደላትም ይላል። አግኝቷት ተአምር ነው ተአምር ብለን ነው ታዲያ ተአምር ነው አይደል? ነው አንወስደውም። ተአምር ነው ብሎ አይደለም። በዚህ በገድላት ውስጥ እኮ ይቅርታ ያው ቃል ላይ እንትን አልኩ እንጂ ያው ገድላትንና ድርሳናትን ስንመለከት ተአምር ነው ብለን ካልወሰድነው በቀር ብዙ እንደኛ አስተሳሰብ ስንቀምረው ሊሆን የማይችል ብዙ ነገሮችን እናያለን። ያው በጻፍ እናያለን፣ ሲነገርም እንሰማለን። እና ገድላትና እንደው ተአምር ነው። ቆይ አሁን ለሴክ ኦፍ አርጊውመንት ተአምር ነው እንበል። በተአምራቶቹ ውስጥ ማን ነው ታላቅ ሆኖ መታየት ያለበት? እሱ አገላለጣቸው የነሱ ነው። እንግዲህ እሱ አገላለጣቸው ማን ነው መክበር ያለበት? በተአምራት ውስጥ ማን ነው መክበር ያለበት? ተአምሩን እኮ አሁን እዚህ ላይ ማለት የፈለገው እመቤታችን አገኛት ነው ያለው። መጀመሪያ እመቤታችን ልጇን እያጠባሽ አገኛት ነው አይደል የሚለው እኮ። ማን ነው አሁን በዚህ ተአምር ውስጥ መክበር ካለበት? እሷን አገኛት። ልክ ነው። ማግኘቱ ጥሩ ችግር የለም። አሁን ማግኘቱን እናወራለን። ተአምር ውስጥ ግን ማን ነው መክበር ያለበት ነው። እግዚአብሔር ተአምርን ሲያደርግ በተአምራቱ ውስጥ ማን ነው
ኃይሎ የሚታየው ማን ነው? ታላቅ ሆኖ የሚታየው ተአምር ሲደረግ ማንን ለማክበር ነው? ተአምር እንግዲህ አሁን በተአምሩ ውስጥ ሰው እንደ ጸለየው ጸሎት ሊገለጽ ይችላሉ። ቅዱሳን እንደ ጸለየው ጸሎት ሊገለጹ ይችላሉ። አልገባኝም። ኢየሱስ ክርስቶስ ጸሎተ ማርያም እየጸለየ ሱባኤ ቢገባ እመቤታችን በስዕል አድኖ እንደምናያት ልጇን ታቅፋ ልጇን እያጠባሽ በዚህ በስዕል በምናየው በዛውም ሁነት ልትገለጥለት ትችላለች። እስቲ ማስረጃ ምክንያቱም አሁን እያወራን ያለ ነው ወንድም ለታወራ አላወራም። ቀጥም። እሺ እያወራን ያለ ነው ተአምር የምናወራ ከሆነ እግዚአብሔር ተአምር የሚያደርገው ማንንም ለማሳየት አይደለም። በአዲስ ኪዳን የሚደረጉ ተአምራቶች አንድ ክሊር መልእክት አላቸው። የሚከብር ልጅ አለ፣ ከፍ ብሎ የሚታይ ልጅ አለ። መንፈስ ቅዱስ መጥቶ ተአምር ቢደረግ አሁንም የሚታይ የሚነገር አለ። ስለ ልጁ ስለ ክርስቶስ ኢየሱስ ኮንፊርም የሚደረግ ነገር በቤተ ክርስቲያኒቱ ውስጥ ያለው የተአምር የመጨረሻ መደምደሚያ ዓላማ ይሄ ነው። ጳውሎስን ለማክበር ተአምር አይደረግም። ሌሎች ቅዱሳን ጻድቃንን ለማክበር ተአምር አይደረግም። ተአምር ከተደረገ የሚደረገው ተአምር ኢየሱስ ክርስቶስን ለማክበር፣ ከዛ ውጪ ሌላ ምንም ተአምር የሚደረግበት ሪዝን የለም። በአዲስ ኪዳን ማንንም ለማክበር እግዚአብሔር ተአምራትን አያደርግም ከልጁ በስተቀር። ስለዚህ አሁን አለ የሚሉኝ ከሆነ በዚህ ሲጀመር ስለ ስዕል አይደለም እየተወራ ያለው። አሁንም ቆመን ማየት ያስፈልጋል። አገኛት ነው የሚለው። ስለዚህ እየተወራ ያለው ኢየሱስ ክርስቶስ ጡት እየጠባ መታየት የተፈለገበት በቤተ ክርስቲያኒት ውስጥ የሆነ አጀንዳ አለ ማለት ነው። ለምንድን ነው አሁንም ሰዎች ኢየሱስ ልጅ ሆኖ ጡት እየጠባ በሰው ልብ ውስጥ እንዲሳል የተፈለገው ነገር ምንድን ነው? እሱ ነው ግራ የሚያጋባው። ምንም ተአምር ውስጥ እዚህ ተአምር ውስጥ አሁንም ሕፃን ልጅ እንደሆነ ወይ ደግሞ ካደገ በኋላ ካረጀ ማለት ከጎለመሰ በኋላ 30 ምናምን ዓመቱ ነው። ከዛም በኋላ አሁንም ጡት እየጠባ ያለን ኢየሱስን በሰው ልብ ውስጥ ለመሳል የተፈለገበት ምክንያት ምንድን? እሱ ነው መመርመር ያለበት። አይ ነው ይሄ እኮ ተአምር ነው ካሉኝ፣ እስቲ ተአምሩን ከእግዚአብሔር ቃል ግለጡና ኢየሱስ ክርስቶስ እንዴት ተዋረደበት ተአምር ካለ ማስረጃ ስጡኝ ከእግዚአብሔር ቃል። ይህ እኮ ተዋረደበት ሳይሆን እመቤታችን ልጇን እያጠባሽ በዛ በመጀመሪያ በምናየው በስዕል አድኖ ሰውየው በሚረዳው መልክ ተገለጠችለት ነው። ሌላ ምንም አዲስ ነገር የለውም እኮ። ተአምር ነው ከተባለ ደግሞ ይሆናል፣ ሊሆን አይችልም ተብሎ የሚታሰብ ነገር የለም። ተአምር ነው። እስቲ ጥሩ፣ እስቲ አሁን ኢየሱስ ክርስቶስ ተስሎ መገለጥ ያስፈለገበት ምክንያት ካለ አሳዩ። ዛሬም ጡት እየጠባ ተስሎ መገለጥ ያስፈለገበት ምክንያት እኮ ሰው አንብቦ ከሚረዳው ይልቅ በሚያው እንዲያምን ነው። ስዕሉ ያስፈልጋል። ማስረጃ እንግዲህ መቼስ የኢየሱስን መገለጥ አይደለም የምናወራው። እስቲ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ እንደዛ ተስሎ የተገለጠበት ቦታ፣ በማርያም እቅፋት ውስጥ የነበረበት ቦታ መቼስ ለኦርቶዶክስ ብቻ አይደለም መገለጡ የሚመጣው አይደል? በእግዚአብሔር ቃል ውስጥ እንደዚህ ጡት እየጠባ አሁንም ሕፃን ልጅ እንደሆነ ተስሎ የተገለጠበት ቦታ አለ ነው? ለኦርቶዶክሳውያን አዲስ መገለጥ ነው ኢየሱስ። አሁን ለምሳሌ እኛ ያው አሁን እዚህ ታች እንደ ስዕል አድኖ እንደምናየው የሕፃንነቱን ስዕል ነው ምስለ ፍቁር ወልዳ የምንለው የሕፃንነቱ ስዕል ነው ያለው። አሁን ኢየሱስ ክርስቶስ 30 ዓመት አልፎት ያ ተሰቅሎ ሞቶ ትልቅ ሆኖ ሞቶ ተነስቷል። ከዚህ የምናየው ስዕል አድኖ ግን የሕፃንነቱን ነው። እኛ የምናየው ይሄ ለምንድን ነው ከተባለ እሷ አቅፋ እንዳሳደገሽው ጡት አጥብታ እንዳሳደገሽው ሰው አይቶ እንዲረዳ እሱም ሰውኛውን ፈጽሞ እንዳደገ ለመረዳት ነው በቀላሉ ይሄ ስዕል አድኖ ያስፈልገው እና ይሄ ደግሞ ሰው ባየው ሁኔታ በለመደው ነገር በአይምሮው ያ ታምር ሊገለጽለት ይችላል ነው። ታምር ማለት በዚህ ነው ምን የሚወሰነው ነው እንጂ ሆነ
ተአምር የምንለው እኔ አሁን እንግዲህ መጽሐፍ ማለት የቤተክርስቲያን አገልጋይ እንደሆነ አውቃለሁ። ተአምር የምንለው እኛ ያሰብነውንና ያለምነውን ነገር ማየት አይደለም አይደል? ሲጀምር አሁን ኢየሱስ ክርስቶስ ልክ ማርያም እንደዚህ ደግሞም ኢየሱስ ደግሞ እንደዚህ የሆነችበት ስዕልን እኮ ይሄ እኮ የሰው የእጅ ስራ ነው አይደል? መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በእንደዚህ መልኩ ስለመሳሉና ኢየሱስ ክርስቶስ ነው የሚያስብል ምንም መጽሐፍ ቅዱሳዊ ኤቪደንስ የለውም። ካለው ትቀበላለህ። ይሄ ሰው ኢማጂን ያደረገው ጉዳይ ነው። ይሄ ማንነት ደግሞ መጽሐፉ እያወራ ያለው ልክ በዚህ መልኩ ሳይሆን ማርያም ጡት እያጠባችው አገኛት ነው የሚለው። የተገኘው ማን ነው? ጡት እየጠባ ያለው ኢየሱስ ክርስቶስ ነው። ማርያም ምን እያደረገችው? ኢየሱስን አሁንም ጡት እያጠባችው ነው እያለ ያለው መጽሐፍ። ይሄ በምንም ታሪክ ተአምር ሊሆን ይችላል ወይ ካሉኝ አይሆንም። ምንም የሚያሳየው የሚያስተምረው ነገር የለም። ጉዳዩ አሁን እንዴት እንደማስረዳውት በእግዚአብሔር ቃል ውስጥ አሁን ይሄ ተአምር የሚያሰኘው ምን ቁም ነገር አለው? ምን ቁም ነገር አለው? ተአምር ያስባለበት ምንድን ነው? እሱ ማርያምን ማየታቸው ነው። ምኑ ጋር ነው ተአምር የሚባልበት? ኬዙ ምንድን ነው? የለም እኮ በእግዚአብሔር ቃል ውስጥ ልታገኙት እኮ አይችሉም። ይሄንን አሁን ልንማርበትና ልናይበት የምንችለው ምንም አንዳች ነገር የለም። ኢየሱስ ካደገ በኋላ አሁንም ጡት ይጠባል የሚል መደምደሚያ ያለው ሐሳብ እንዴት አድርገን ነው ተአምር ነው ብለን የምንቀበለው? ዳንያውን ኦኬ ሌላ ምን ጨምር እዚህኛው ላይ ብቻ እንዳንቆም። እሺ ጌታችን ወንድምነት እንዳልከው ጌታችን በምድር እንግዲህ በስጋ ከእሷ ስለተወለደ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊትም ስላደገ አጥብተዋል ተብሎ የተጻፈ ቃል ባይኖርም እንደ እናት ብታጠባውም ልጅ ሆኖ ስለተወለደ አይገርመንም። እህል በልቷል፣ ውሃ ጠጥቷል፣ በምድር ላይ በነበረበት ሰዓት ላይ ማለት ነው። እና ያ የነበረበት ዘመን እንደ ማንኛውም ሕፃን ስላደገ አንድ ልጅ እስከ 3 ዓመት ድረስ ሊጠባ ይችላል። ኦኬ በዕብራውያን እናቶችም በአረቦችም በሌሎችም ሀገራት አንዳንዴ እስከ 2 ዓመት አንዳንዴ እስከ 3 ዓመት 3 ዓመት ግን ኮመን ነው። እሺ እስከዛ ድረስ ጠባ። ኦኬ መጽሐፍ ቅዱስ ላይ እንደዚህ ተጽፎ ባይገኝም ግን ጠባ ተብሎ ቢባል አይገርመንም። ማለት እናት ስለሆነች ማለት ነው፣ ልጇ ስለሆነ በስጋ ስለተወለደ ጌታችን እንደዛ ጠባ ተብሎ ቢባል መጽሐፍ ቅዱስ ባይነግረንም እንደዛ ብናምን ምንም አይገርምም። ኦኬ ግን ሞትን ድል አድርጎ በአባቱ ቀኝ በሰማያት ተቀምጦ ሳለ ዛሬም ግን በገዳም ውስጥ ሰዎች ሲሄዱ እንደዚህ እንደ አባ ዮሐንስ ዘጸገሩ አይነት የ5 ዓመት ሕፃን ልጅ ሆኖ ሳለ እናቱ ስትሞትበት በሞግዚት አድጎ የ5 ዓመት ሕፃን በነበረ ሳለ ወደ በረሃ ሄደ። ወደ ዋሻ ወደ በረሃ ሲሄድ በገዳም ውስጥ ማርያም የተወደደ ልጇን ጡት እያጠባች አገኛት ይላል። አወቃትም፣ ወድቆም ሰገደላት ይላል። ይህ ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም በየስፍራው በየገዳሙ እየተገለጠች ጡት እያጠባች ለሰዎች ሁሉ ጭምር የምትታይ ናት። ጌታችንን ጡት እያጠባችው ትታያለች። ይሄም ብቻ አይደለም፣ ራሱንም ጡት አጥብታ አሳድገዋለች። ይህንንም ምን ይላል በዚሁ መጽሐፍት ላይ ወደ ዋናው ወደ በለጠው ምንሄድ ብዬ ነው ወንድምነት እዚህ ጋር ብቻ ከምንቆም መምህር እንዲመልሱልን። ይህንንም ብሎ ይላል ገጽ 89 ቁጥር ሰራህ እግዚአብሔር ያክብርህ። እኔ ገድልህን በእምነትህ በትዕግስት ፈጽም ዘንድ የትዕቢተኞችን ሰይጣናትን አሳፍርልሃለሁ። በገድል ድል መንሳትን ጽና፣ ታገስም፣ እግዚአብሔር ይረዳሃል አለው ጊዮርጊስ ማለት ነው። ለማ ለአባ ዮሐንስ ዘጸገሮ ማለት ነው። ቅዱስ ጊዮርጊስም በነጭ ፈረስ ላይ ተጭኖ እየተነጋገረው ሳለ እመቤታችን ማርያም ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያትና ወዲህና ወዲህ እየዞረ ፈጽሞ ጮኸ።
የጡቶችሽን ወተት ከሰጠሽኝ ጊዜ ጀምሮ አንቺንስ ከዚህ ያለሽን ከድካም አሳርፊኝ ወደ ሕይወትም ውሰጅኝ አላት ይላል። የጡቷን ወተት እየጠባን ያደገው አሁን የጌታ ኢየሱስ ክርስቶስ ጠብቶ ማደግ ልጇ ስለሆነ ኦኬሽ። በጣም ይገርማችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ማርያም ተብላ የምትባለዋ ከህፃናት ጀምሮ እስከ ሽማግሌ ድረስ እውቀት አልገባ ብሎ ያለው መነኩሴ ሁሉ ጭምር ጡቷን በየቦታው እንደ ገትላም ቆማ የምታጠባን እያሉ የሚጠባቡበት አንድ መዓት ምዕራፍ ነው ያለው። ከዚህም መካከል አንደኛው አባ ዮሐንስ ዘጸገሮ የማርያምን ጡት ነው እየጠባ ያደገው። ከዚህም የተነሳ የጡት ልጇ አድርጓታል። በገጽ 90 ምዕራፍ 3 ላይ እዚጋ ምዕራፍ 3 ክፍል 12ኛው የረቡዕ ማለት ነው ዳግመኛ እመቤታችን ተገለጸችለት ይላል። በዚህ ክፍል ላይ ተገልጣለት ሳለ ዳግመኛም ይላል። እኔ ሙሉ ነው ያነበኩት መጽሐፉ። ወደ ቅፏ ተመልሶ ከጡቶቿ መካከል እርፍ ብሎ እመቤቴ ሆይ የጡቶችሽን ወተት እጅ አስነሽኝ፣ በመካከላቸውም ልሞት እወዳለሁ፣ ወተታቸውንም ልጥባ አለ። ያው ከመጀመሪያው ማጥብተዋለች፣ አሁንም ልጥባ አላት እና በዛው በጡቶችሽ መካከል ልረፍ ልተኛ፣ ከዛም እዛው መካከላቸው ደግሞ ሳለሁ በመካከላቸው ልሙት፣ በጡትሽና በጡትሽ መካከል እያለ ማለት ነው። ለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችዋ የጌታ እናት ማርያም ተብላ የምትባለው እውነቴን ነው የምላችሁ እዚህ ያላችሁ ሰዎች ትውልዳችሁና ዘራችሁን ከኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ትምህርት ጠብቁ። የጌታ እናት ማርያም እንደዚህ አታደርግም። እች ግን በጡቶቿ መካከል ልሙት ብላ የሚስጥር ጡት የምታጠባ የወንዶችን ብልት የምታስቆርጥ የሴቶችን ብልት የምታስም እንደዚህ አይነት ነውረኛ ነገር የተጻፈ ነው። ስለዚህ የጌታችን እናት ቅድስት ድንግል ማርያም እንደዚህ አላረገችም። ከኦርቶዶክስ ማርያም ራሳችሁን ጠብቁ ካለ በኋላ እሱ የእናቱን ጡቶች አላወቀምና ዮሐንስ ዘጸገሮ ማለት ነው በሕፃንነቱ ስለሞተችበት አላወቀምና እመቤታችንን ማርያምን የጡት እናት አደረገ ይላል። መምህራው እንዲመልስ ብሎ የምፈልገው ይሄ ዮሐንስ ዘጸገሮ የሚባለው ሰው ማርያምን የጡት እናት አድርጎ ከልጅነት እስከ እውቀት ድረስ አጥብተዋለች። የ5 ዓመት ልጅ ሆኖ ነው ወደ ገዳም የገባው። የ5 ዓመት ልጅ ደግሞ ጡት የሚተው ነው እና ግን እሱ ከዛ ከ5 ዓመት ጀምሮ በሕይወተ ሥጋ እስካለ ድረስ እየተጠባቡ ነው ያሳደገችው እና የጡት እናቱ ሆና ሁሉ አሳድገዋለች ማለት ነው። እና ይህንንስ እንዴት ያዩታል እያልን ነው። የጌታችን ኢየሱስ ክርስቶስ ቢጠባ እሺ፣ አንደኛ ሞቶ ከተነሳ ካረገ በኋላ ነው አሁንም አጠባችሁ ተብሎ የተጻፈው። ግን አሁንም ይሄው እንደገና ደግሞ ዮሐንስ ዘጸገሮ የሚባለውም ጠብቷል። በታምረ ማርያምም ላይ ሌላ አንድ እውቀት አልገባው ብሎ ያለ መነኩሴ እንደዚሁ እውቀት አልገባውምና ማርያምን ጡት አጥቢም ብሎ አላት። ያው የኦርቶዶክስ ማርያም ማለት ነው። እና እሷም ግሩም ሚስጥርን የሚናገር ጡትን ከወተቷ አጠባችው አረካችውም ይላል። እና በእሷ ጡት በማርያም ጡት እየጠቡ ያደጉ እሷን የጡት እናት ያደረጉ በጣም ብዙዎች አሉ። አንዱ ዮሐንስ ዘጸገሮ ነው። ይህንንስ እንዴት ያዩታል መምህር? እንግዲህ ያው ወንድማችን አንዳንድ ጊዜ ያው ስትናገር መቼም አስተምሮ ስለሆነ አንተ ያለውን የዛኛውን አስተምሮ ከጥያቄ ጋራ መልስ ካለው መልስ ምላሽ ከሌለው ደግሞ አስተምሮ ስለሆነ እያደረክ ያለው አነጋገሩን ግን ብታስተካክል መልካም ነው ባይ ነኝ። ለምሳሌ በቅድም ተናገርካቸው በኦርቶዶክሳውያን ያሉ ስላድኖች ይጨፍራሉ ይደንሳሉ የሚለውን ብታረም። ምክንያቱም አንተ ይዘው ያለው አስተምሮ ነው እንጂ የሌላን እምነት የመንቀፍ ጉዳይ አይደለም ባይ ነኝ። በዚህ አንድ ነገር አይጨፍሩም። የሚጨፍርና የሚደንስ ስላድኖ የለንም። ወዝም ያወጣ አለን። አንዴ ቆይ ፍሬ ሰባት እሰጥዎታለሁ። እርስዎን ማን ፍሬ ሰናይ እሰጥዎታለሁ። መምህር የመርቆሬዎስ